ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ክፉ ሽሽ መልካምም አድርግ ሰላምን እሻት ተከተላትም ይላል የእግዚአብሔር ቃል በመዝሙረ ዳዊት መዝሙር 34 ቁጥር 14 ላይ። ከሰላም በላይ ምንም ነገር የለም አዶናይ እውነት ብለሃል። ይሄ ስግጥ የሚለውን ቃል በእናት እይታዬ የተረዳሁትን ላካፍላችሁ። ካሜራ ላይ ውጡ፣ የካሜራ ፍርሃታችሁን አጥፉ፣ ካሜራን ድፈሩ፣ ያላችሁን ታለንት አውጡ በድፍረት። ሰው ምን ይለኛል፣ ሰው ይስቅብኛል፣ ሰው ይሳለቅብኛል፣ ችሎታ ያላችሁን አቅም አትደብቁ ለማለት የተጠቀምከው ቃል ነው። ይሄ ነገር ደግሞ የሶሻል ሚዲያ ኢንጂነሮች ሾርት ኮርስ ሲሰጡን አንድ ኮንተንት ክሬተር ያለውን ችሎታ ይዞ ሲወጣ ካሜራ ላይ መድፈር አለበት። ቅድሚያ ድፍረትን አስተምረውናል። አዶናይ አገላለጹ ነው እንጂ ይሄንን በኮርስ ወስደነዋል። ኮርሱ ላይ ስግጥ የሚል ባይኖርም ድፈሩ የሚል ግን ነበረ። እንደኔ ወሰዳችሁ ሰዎች ኮሜንት ላይ አስቀምጡልኝ። ስግጥ የሚለውን ያዘ። ይሄንን ስግጥ የሚለውን ተጠቅመው ደግሞ ጥሩ ደረጃ ላይ የደረሱ ምሳሌ የምናረጋቸው እቺ ልጅ በጣም ጎበዝ ናት። መጀመሪያ ምን አደረገች? ስግጥ ፍምስ የሚለውን መር ያዘችና ወጥታ ሰው በተሰበሰበበት ላይ ድፍረቷን ተለማመደችው። በምን? በሙዚቃ። አልቆየችም። ልክ ያሰበችው ፎሎወር ስታገኝ ወደ ምን ሄደች? ወደ መልካም ስራ። ተመልከቱ፣ በመልካም ቦታ ላይ ትገኛለች። አዶናይን ያስወቀሱት እነማን? መረን ይወጡ ባህል ወጉን፣ ሃይማኖቱን፣ ቤተሰቡን፣ ማህበረሰቡን እያሰደበ ያለው ናቸው። እንደውም አንተን ያስወቀሱ አዶናይ ስለተሰራ ብዬ የምለው ደድቡ የሚለው ቃል ነው። ምናልባት ሳያገናዝብ ይሆናል። ብዙዎቻችን ሳናገናዝብ ድንገት የወረወርናቸው ቃላቶች ብዙዎችን አስቀይመዋል፣ ብዙ ሰዎችን አሳጥቶን ይሆናል። እሱ ብቻ አይደለም እንደዚህ አይነት ነገሮችን የሚሳሳተው፣ ሁላችንም እንሳሳታለን። ግን አይምሮ ማግኔት ነው። ማንኛውም ሰው ድብሎ ካለ ድድብናውን ተቀብሎት እያለማመደው ይኖራል። እኔ መደደቡን አይደለም የምፈልገው የምፈምሰው በዚህኛው መንገድ ነው ብሎ ከሄደ ደግሞ የሰጠውን ነው አይምሮ የሚሰጥህ። አዶናይ የተናገራት ያቺ ቃል በስህተት ነው እንጂ አስቦበት አይደለም የፈለገው። አሁን እንዳልኳችሁ ድፈሩ አው ይላል። ካሜራ ላይ ለመውጣት የሚፈሩ በጣም ብዙ አሉ። እኛ ኮርስ ስንወስድ በጣም የሚፈሩ አሉ። ግን እንዳልከው እውነትህን ነው። ሰላም ይበልጣል። ሰላምን እንፈልጋለን። ይሄ ቃል አው ይቅር። ማህበረሰቡን የሚቀርጽ ነገር ስሩ በላችሁ። አንተም ደግሞ እንደ ሶሻል ኢንፍሉዌንሰርነትህ በተቻለ አቅም አንተ ወጣቶች የሚለወጡብህ እንጂ ወጣቶች የሚጠፉብህ ሰው እንዳትሆን።